ስድስቱ የኢማን መሰረቶች ውስጥ አንዱ ወኩቱቢሂ በአላህ ኪታቦች ማመን ነውና ብዙ ኪታቦችን አውርዷል አላህ ሱብሓነሁ ወተዓላ። የማናውቃቸው ይበዛሉ። ግን ከምናውቃቸው ከቁርአን በፊት የወረዱ ተውራት፣ ዘቡርና ኢንጂል ናቸው። እነዚህንም ሌሎችም አላህ ያወረደው ቀደም ብሎ ለህዝቦቻቸው ነው። ለህዝቦቻቸው ምክንያቱም ነቢያቶች መልእክተኞች የሚላኩት የነበረው ለህዝቡ፣ ለመንደሩ፣ ለከተማው ሰው ስለሆነ ነው። እንዳሁኑ ትራንስፖርቴሽኑ እዛም ስለሌለ ሰዎች ከአንዱ ቦታ ወደ ሌላ መሄድ ስለማይችሉ ችግርም ስለሆነ ባሉበት አላህ አድሬስ ያደርጋቸዋል፣ መልእክተኛ ይልክላቸዋል፣ መጽሐፍም ይሰጣቸዋል። ስለሆነም የነሱ መጽሐፍ በዛ መንደርና በዛ ማህበረሰብ ውስጥ የተገደበ ነበር። ቁርአንን ለየት የሚያደርገው ዓለም አቀፍ መሆኑ ነው፣ ግሎብ መሆኑ ነው። ለሁሉም የሰው ልጆች እና ጋኔኖችም ጭምር የተላከ ወይም የወረደ መሆኑ ነው። አላህ ሱብሓነሁ ወተዓላ ሁደን ሊናስ ሻህሩ ረመዳን አለዚ ኡንዚለ ፊህ አልቁርአን ሁደን ሊናስ ለአጠቃላይ ለሰው ልጆች መመሪያ ይሆን ዘንዳ ብሎ ነው አላህ ሱብሓነሁ ወተዓላ ይህንን ቁርአን ያወረደው። መመሪያችን ነው ማለት ነው። በህይወታችን የህይወት ስታይላችን በዚህ ቁርአን መሰረት እንድንመራ ማለት ነው። ፈመን ተቢዐ ሁዳያ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን። በዛ መሰረት ይህንን የአላህን መመሪያ የተከተለ ፍራቻም የለበትም፣ ማዘንም የለበትም። ያንን ያነሳለታል አላህ በዱንያም በአኺራም በትክክል ይህንን የአላህን መመሪያ ካነበብ ነው ማለት ነው። ቀደም ብሎ የነበሩ ነቢያቶች ሙዕጂዛ ተአምራቶች፣ የሚታዩ የሚዳሰሱ ተአምራቶች ተሰጥቷቸው ነበር ለህዝቦቻቸው የሚላኩት የነበሩት። ሙሳ አለይሂ ሰላም ዱላ ነበራቸው። እጃቸውም ደግሞ ብብታቸው ስር አድርጎ ሲያወጡ ብርሃን ነበረ። ተጨማሪ 7 በአጠቃላይ 9 አያት 9 ተአምራቶች ተሰጥቷቸው ነው የተላኩት። ሌሎችም ነቢያቶች እንደዚሁ ኢሳ አለይሂ ሰላም ሙታንን የመቀስቀስና አይነ ስውርን የመፈወስ ማለት የሚታይ የሚዳሰስ በወቅቱ አሳይቷል። ለነቢዩ አለይሂ ሰላቱ ሰላም የተሰጣቸው ሙዕጂዛ ግን ይሄ ቁርአን ነው። ለምን ሲባል ኤቨርላስቲንግ የመጨረሻ ነቢይ ስለሆኑ ኪታባቸውም የመጨረሻ ኪታብ ነው ይሄ ቁርአን የወረደው በሳቸው ላይ። ስለዚህ እስከ ቂያማ ቀን ስለሚሄድ ተአምሩ በዛ ወቅት ላይ ተገድቦ የሚበቃ አይደለም። በእርግጥ በወቅቱ በዘመንና በቦታ የተገደበ ነበር። በዛ በመካ በመዲና በዙሪያ ዋህይ የወረደው በዛ ዘመን ነው። ነገር ግን ሰርክሉ ሁሉንም ዓለም ቦታ የሚያካልል ሁሉንም የሰው ልጆች የሚያካልል ነው። ስለዚህ ሙዕጂዛ የቁርአኑ ተአምር ተዝቆ የሚያበቃ አይደለም። ተዝቆ የሚያበቃ አይደለም። በዚህ በቁርአን አላህ ሱብሓነሁ ወተዓላ ለኛ ምድር ላይ ያመጣን ዋናው ትልቁ ዓላማ አላህን መገዛት ነው። እንደዚሁም ደግሞ ኢስቲኽላፍ ነው። በምድር ላይ ተተኪ አደረገን፣ እኛን የበላይ አደረገን። በአማና እችን ምድር ለኛ ሰጥቷል አላህ ሱብሓነሁ ወተዓላ። ሌሎችን በአላህ ህግ፣ በአላህ ስርዓት፣ በአላህ መመሪያ ሌሎችን እንድናስተዳደር ማለት ነው። ስለዚህ የምንጠየቀው ስለ ጾም፣ ስለ ሐጅ፣ ስለ ዘካ ብቻ ሳይሆን ምድርንም እንዴት እንዳስተዳደርናት፣ ይሄ ኢስቲኽላፍ ይባላል። ይህንን ኢስቲኽላፍ በምድር ላይ ተተኪነትን፣ ምድርን በአላህ ቦታ ተተክተን በአላህ መመሪያ መርተን ወደ ሰላማዊ ዳርቻ እችን ዓለም መሄድ ማስቀጠል ማድረግ በዚህ የኛ ፈተና ነው። ያንን ደግሞ መሳሪያውን ሰጥቶናል። መሳሪያው ዕውቀቱ ቁርአን ነው ማለት ነው። ይህንን አላህ በቁርአኑ ይላል ማ ፈረጥና ፊል ኪታቢ ሚን ሸይ፣ በዚህ ኪታብ ለነቢዩ አለይሂ ሰላቱ ሰላም በተሰጠው ቁርአን ውስጥ ለሰው ልጆች በዒባዳቸውም በሙዓመላታቸው በዲላቸውም በዲላያንጋቸውም በግብብነት እርስ በርስ በሚያደርጉት ግብብነት እንደዚሁም ኢስቲኽላፍ ለተሰጠ በምድር ላይ
ምድርን በአግባቡ በአላህ መንገድ ለማስተዳደር መመሪያቸውን ቁርአን አድርጎ ለዛም ደግሞ አቅሙ በቁርአን ውስጥ አድርጎላቸው ለሁሉም የሚያስፈልጋቸውን አስቀምጠናል ነው የሚለው አላህ። ማፈረጥና ፊል ኪታቢ ሚን ሸይ اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا إلى الله سبحانه وتعالى ዛሬ إلى الله سبحانه وتعالى እምነትን ሙሉ አድርጌላችኋለሁ። አክመልቱ ለኩም ዲነኩም እምነታችሁን ሙሉ አድርጌላችኋል። اليوم أكملت لكم دينكم وأتممت عليكم نعمتي ጸጋዬን ደግሞ በእናንተ ላይ አሟልቻለሁ። ورضيت لكم الإسلام دينا እስልምናን ደግሞ ለእናንተ እምነት ይሆን ዘንዳ መርጬላችኋለሁ ብሎ አላህ ስብሓነሁ ወተዓላ ነቢዩ ዓለይሂ ሰላቱ ወሰላም ሐጀተል ወዳዕ የስንብት ሐጅ ያደረጉ ቀን በአርደል ዓረፋ ላይ ይችን አያ ሲያወርድ እምነቱ ሞላ ማለት ነው። ማንም ሊጨምርበት ሊቀንስበት አይችልም። ዘመኑ ቢረዝምም ማለት ነው እስከ ቂያማ ቀን የሚሰራ ድንጋጌ ነው አላህ ያስቀመጠው ማለት ነው። ምክንያቱም አዋቂው ፍጹማዊ ዕውቀት ያለው ጌታ አላህ ስብሓነሁ ወተዓላ የደነገገ ስለሆነ ሰዎች ህገ መንግስት ይሰራሉ፣ እንደ ሁኔታው ይሻሻላል። ምክንያቱም የሰው ልጅ ኑሮ አስተሳሰቡ ባህሉ በተቀየረ ቁጥር ህገ መንግስቱ ደግሞ እንደዛው ሊሰፋ ሊጠብ ይችላል ማለት ነው። ምክንያቱም ሰዎች ግድብ ነው ዕውቀታችን። አላህ ስብሓነሁ ወተዓላ በቦታ ማለት በዕውቀቱ በቦታና በዘመን የሚገደብ አይደለም። ሁሉንም ቦታ የሚያካልል ሁሉንም ዘመን የሚያካልል የሆነ ጌታ በዛች ወቅት በዛ ቦታ ላይ ሙሉ ቢያደርገው ለወቅቶች ሁላ ለቦታው ሁላ ምቹ የሆነን ወይም ተስማሚ የሆነን ቁርአን ነው አላህ ስብሓነሁ ወተዓላ እየሰጠን ማለት ነው። ይሄ ቁርአን ደግሞ እስከ መጨረሻ ድረስ ዋስትና ካልተሰጠው በመሃል ኮራፕት ሊሆን ከቻለ የሰው ልጆች መስመር ይሰጣሉ። ስለዚህ ሌሎች ከቁርአን በፊት የመጡትን ኪታብ ያልተሰጣቸውን ዋስትና ለቁርአን ሰጠ አላህ ስብሓነሁ ወተዓላ። ዋስትና ይሄው ምንድነው? ላይነካ ላይበረዝ። ቀድሞ የነበሩ ኪታቦችን አትቀይሩት፣ አትንኩት፣ አታበላሹት ብሎ ነው አደራ ያላቸው። አደራቸውን ደግሞ ሲያፈርሱ ይቀጣቸዋል ማለት ነው። እኛን እንደዛ አላለንም። ኢና ናሕኑ ነዘልና ዚክራ ወኢና ለሁ ለሓፊዙን። ይህንን ዚክር ይህንን ቁርአን እኛንን ያወረድነው አለ አላህ ስብሓነሁ ወተዓላ። እኛም ደግሞ እንጠብቀዋለን። ጥበቃውን ለራሱ አደረገው። አላህ ይህንን ዋስትና ባይወስድና ራሱ ባይጠብቀው ይህን ቁርአን ዛሬ 1400 ዓመት ላይ ሆነን የቁርአን አይነቶች በጣም ብዙ ነበሩ። ሌሎቹ ያጋጠማቸውን እድሎች እኛ እጥፍ ድርብ አድርጎ ነበር የሚያጋጥመን፣ የውስጥም የውጭም ጠላቶች ስላሉ ማለት ነው። ስለዚህ ቁርአንን ዋስትና ሰጥቶ ጠበቀው። ይሄም ኢዕጃዝ ነው፣ ይሄም ተአምር ነው ማለት ነው። ሰዎች ኦኬ አላህ እንደዚህ ብሏል፣ ስለዚህ እኛ መቀየር እንችላለን፣ ይህንን የአላህ ቃል ዲስፕሩቭ ማድረግ እንችላለን ብሎ ሞክረዋል፣ አልቻሉትም። ዛሬም አይችሉ፣ ትላንትም አልቻሉ፣ ወደፊትም አይችሉም ማለት ነው። ይሄም ሌላው ያኒ ኢዕጃዝ ነው፣ የቁርአን ተአምር ነው። ይሄ ነብዩ አለይሂ ሰላቱ ሰላም የተሰጣቸው ልትነኩት አትችሉም ብሏል፣ አይችሉም። ጠላት የለውም አለው። ሙስሊሞች ዛሬ ያለንበትን ታውቃላችሁ። በቁርአናችን ምክንያት ነው ይሄንን ሁላ ጸጋ ያገኘ ነው ያውቃሉ። ኮር ያኒ አስኳሉ ቁርአን ጋር መኖሩን ስለሚያውቁ ጥረት አላደረጉም አይባልም፣ አድርገዋል፣ አልቻሉ። ስለዚህ አህያውን ፈርቶ ዳውላው ላይ ነው። እኛ ቁርአኑን ሐቁንም ስላሰጠነው ሞክሮ አልቻሉትም፣ እኛ ላይ ነው የተባበሩብን ማለት ነው። ሌላው እኛ ይህንን ቁርአን እንዴት ነው ዲል እያደረግን ያለ ነው? ከቁርአን ጋር ያለን ግንኙነት እንዴት ነው? ሐቂቃው እውነታው በአሁኑ ጊዜ ያለው ፋክት ቁርአን በአሁኑ ጊዜ እኛ ሰላት ውስጥ እንቀራበታለን ማሻአላህ። ያም አላህ ያለ ቁርአን አይሆንም ስላለን ነው እንጂ ያንን ድንጋጌ ባያስቀምጥ እችንም ማተን ነበረ። በየመስጊዳችን እኔ በኦሮምኛ
ወይም በአማርኛ ወይ በትግርኛ ይህንን ትርጉም አነበንባለሁ ማለት ነው። በዘራችን በቋንቋችን በመናውቀው በሚል አባዜ ሊመጣ ይችላል። አላህ ያንን አልፈቀደም። ይሄ አንደኛው ያለንበት ነው። አላህ ስላልፈቀደ ቢያንስ ቁርአን በሰላታችን ውስጥ እንሰግዳለን። በሽተኛ ላይ እናነባለን። እርግጥ ነው አላህ ስብሓንሁ ወተዓላ ፈውስን በቁርአን ውስጥ አድርጓል። እኛ ግን በዛ እየገደብነው ነው። ቁርአንን የምናስታውሰው ሩቅያ ጊዜ ነው። እስቲ ቁርአን አንብቡበት። ወይም ደግሞ መኪና ውስጥ ወይም ቤት ውስጥ በቲቪም ይሁን በሲዲም ይሁን ከፍቶ በቃ ቁርአን፣ ቤታችን እኮ ቁርአን ብቻ ነው የሚከፈተው። ጥሩ ነው ቁርአን መከፈት፣ ግን ምን እያደረግን ያለ ነው? ቁርአን ከፍተን እኮ እዚህ ሰው እናማለን። መኪና ስነዳ ቁርአን ከፍተን እኮ እኛ የምናወራው ሌላ ነው። ይሄ ነው የኛ እውነታ ከቁርአን ጋር። አላህ በቁርአኑ አድርጉ ያለንን እያደረግን አይደለም። በቁርአን ውስጥ አታድርጉ ያለንን እየተጠበቅን አይደለንም። እንደ ቢፌት፣ ያው ምግብ ቤት ውስጥ ነው ቢፌት ሲደረግ ምግብ መርጠን የምንፈልገውን የምንወስደው የማንፈልገውን የምንተው። ወላሂ ቁርአንን እንደዛ ነው ያደረግነው። የምንፈልጋትን ድንጋጌ እንወስዳለን፣ የማንፈልጋትን ደግሞ አንወስድም። በዚህ አይነት ቁርአንን ብሌሲንግ ወይም የቁርአንን በረከት ማግኘት አይቻልም። ወይም ደግሞ ኮንሲስተንሲ ረመዳን ነው። አሁን ማሻአላህ ረመዳን እኔ 10 ጊዜ ለመጨረስ ወስኛለሁ። ስንት ጊዜ አስበሃል አንተ? እኔ 5 ጊዜ ለመጨረስ አስቤያለሁ። ዋናው ዓላማችን ቁጥር ላይ ይሆናል። ምንድነው ያነበብነው? በትክክል ነው ያነበብነው ወይ? እንዴት ነው እያነበብን ያለ ነው? የለም። ዋናው እንትናችን አንብበ ብቻ መጨረስ። ይሄ ነው እውነታው አሁን ያለንበት ማለት ነው። ወይም ደግሞ ማሻአላህ ዘንድሮ እገሌ መስጊድ እገሌ የሚባለውን ሐፊዝ እኮ ነው ያመጣው፣ ድምፁ እኮ ማሻአላህ ይደዋወላሉ፣ እገሌ የት ነው ተራዊህ ዛሬማ እዛ ነው እየተባለ ሰው ሙዚቃ እንደሚያዳምጠው ቁርአን ሐፊዝ ወይም ደግሞ እገሌ ቃሪ ድምፁ ቆንጆ ነው እየተባለ ከአንዱ መስጊድ ወደ ሌላው መስጊድ የመሄድ አባዜ፣ ከቁርአን ጋር ያለን ግንኙነት ወደዚህ ደረጃ ነው የወረደው ማለት ነው። ስለዚህ በዚህ አይነት ነው ወይ እነዛ ሰሓቦቹ ሪድዋኑላሂ ተዓላ ዐለይሂም አጅመዒን ያንን እስላማዊ ሲቪላይዜሽን የተከሉት? በዚህ አይነት ነው። እነዛ ሰዎች እኮ አረቦቹ ነቢዩ ዐለይሂ ሰላቱ ወሰላም የተላኩባቸው መሀይሞች ነበሩ፣ የማይጽፉ የማያነቡ። አባቱ ሲሞት የእንጀራ እናቱን የሚያገባ እኮ ማህበረሰብ ነው። የገዛ ልጁን ሴት ልጁን እስከነ ህይወቷ ሲቀብር የነበረ ማህበረሰብ ነው። እንጨት ጠርቦ ጌታዬ ነው ብሎ የሚሰግድለት ማህበረሰብ ነው። በመጠጥና በቁማር ማህበረሰቡ የተበከለ ነው። ጉልበተኛው ጉልበት የሌለውን ዘርፎ የሚኖርበት ማህበረሰብ ነው። ግን አላህ ቁርአን አምጥቶ ቁርአን አውርዶባቸው ሌላ ጄኔሬሽን ሳያስፈልጋቸው እነሱ ራሳቸው እኔ ነኝ ያሉ 2 ሲቪላይዜሽኖችን ሮም እና ፋርስን አውርደው በቦታው እስላማዊ ሲቪላይዜሽን የተከሉ በቁርአን የተመሩ ማህበረሰቦች ነበሩ። ሪድዋኑላሂ ተዓላ ዐለይሂም አጅመዒን የቁርአን ውጤት። በእንደዛ አይነት ማህበረሰብ ከምን ነቅሎ የት እንዳደረሳቸው ኢፍትሃዊ የነበሩ ሰዎች በፍትህ ደረጃ ምሳሌ የሚባሉበት፣ ዛሬ ላይ ትላልቅ ሰዎች ማን ናቸው ተብሎ በፍትህ እነ ዑመር ብን አልኸጣብ እና አቡበክር ስዲቅ 1 2 ተብሎ የሚጠቀሱ ናቸው። ተፎካካሪ በጠላት የተመሰከረላቸው ይህን የሆኑት በቁርአን ነው። እኛ ግን ያንን መንገድ እየተከተልን ነው። አሁን ባለንበት የቁርአን አያያዝ ነው ወይ ኔክስት ትውልድን የምንገነባው እስላማዊ ሲቪላይዜሽንን የምናመጣው? በተለይ ምዕራብ ውስጥ ያለን ሰዎች በዚህ አይነት የቁርአን አያያዝ በዚህ አይነት የቁርአን አቀራር ነው በልጆቻችን በህይወታችን በቀጣይ ትውልድ ላይ ለውጥ ልናመጣ የምንችለው? በፍጹም በፍጹም። አላህ ቁርአንን ሲያወርድ
ቻሌንጅ አድርጓል አረቦችን። የቁርአን አወራረዱ በቋንቋው በአረበኛ ነው፣ በእነሱ በሚያውቁት በሚናገሩት በቋንቋ ከፍተኛ ደረጃ የደረሱበት ወቅት ነበር አረቦቹ። ይህንን የመሰለ ቁርአን በቋንቋ ምጥቀቱ እናንተም ጅንም ብትስማሙ ብትረዳዱ ልታመጡ አትችሉም ብሎ ቻሌንጅ ያደረጋቸው። መብና ስትራክቸሩ የቋንቋ መሰላስሉ ላይ የቋንቋ ምጥቀቱ ላይ ቁርአንን የመሰለ ወርዶ 10 ሱራን የመሰለ ወርዶ አንዲትን ሱራ አምጡ አላቸው። አልቻሉ። ዛሬም አይችሉ፣ ነገም አይችሉ። ዛሬ ላይ ግን ቋንቋው ቁርአኑ አረበኛ ነው። ነገር ግን አላህ ዓለምን እያናገረ ያለው በዚህ በቁርአን በዚህ በአረበኛ ቋንቋው ቢውልዲንግ የቋንቋ ምጥቀትን አይደለም ቻሌንጅ እያደረገ ያለው አላህ። ምክንያቱም የአላህ ቃል በቦታም በጊዜም አይገደብም። ሁሉም ቦታ ለሁሉም ማህበረሰብ ለሁሉም ቦታ የሚደርስ ስለሆነ ስለዚህ አላህ ቻሌንጅ እያደረገን ነው። ዛሬ ቋንቋው የቁርአኑ ቋንቋ የሳይንስ ቋንቋ ነው፣ የእውቀት ቋንቋ ነው። ዓለም አቀፍ ቋንቋ ቻይናው፣ ጃፓኑ፣ ራሻው፣ አሜሪካው፣ አውሮፓው የሚስማሙበት ሊለያዩበት የማይችሉ ቋንቋ ምንድነው? የሳይንስ ቋንቋ ነው። ወተር ውሃ የሚባለው H2O ነው። 2 ሃይድሮጅን እና 1 ኦክሲጅን። ላቦራቶሪ ውስጥ እነዚህን 2 ኤሌመንቶች ብታመጪ 2 ሃይድሮጅን 1 ኦክሲጅን ስታገናኝ ውሃ ጠብ ይላል። ይሄ አላህ ህግ ነው። አውስትራሊያ ውስጥ፣ ጃፓን ውስጥ፣ አውሮፓ ውስጥ፣ አሜሪካ ውስጥ፣ አፍሪካ ውስጥ የአላህ ህግ አይቀየርም። ይሄ የሳይንስ ቋንቋ ነው። በዚህ በሳይንስ ቋንቋ ቻሌንጅ አድርጓል አላህ። ግን እያሰፋው የሰው ልጅ ዕውቀቱ ባደገ ቁጥር ቁርአን ቀድሞት እንዳለፈና ቀድሞ እንደተነበየ ያያል የሰው ልጅ። ለዚህ አላህ Subhanahu Wa Ta'ala ይህንንም ተንብዮ አስቀምጦልናል። ሰኑሪሂም አያቲና ፊል አፋቂ ወፊ አንፉሲሂም ሐታ የተበየነ ለሁም አነሁ አልሐቅ። እናሳያቸዋለን አላለም አላህ። እኛን ሙስሊሞችን አይደለም ነን ሙስሊሞችን ሰኑሪሂም እናሳያቸዋለን አያቱና ተአምራቶቻችን ፊል አፋቅ በአጽናፋት ወፊ አንፉሲሂም በነፍሶቻቸው ሐታ የተበየነ ለሁም አነሁ አልሐቅ ይሄ ቁርአን ሐቅ ለመሆኑ እስኪገለጥላቸው ድረስ እስኪያምኑ ግን አላለም አላህ Subhanahu Wa Ta'ala። ምክንያቱም ማመን አለማመን በእውቀት ላይ የተመሰረተ ስላልሆነ። ምክንያቱም እና ፍርዓውን ዕውቀቱ ጠፍቷቸው አይደለም፣ ሙሳ ትክክለኛ ለመሆኑ ያውቁ ነበር። ግን ካዱ፣ የራሳቸው ፐርሰናል ኢንተረስት ስላላቸው። አቡ ጃህል ነብዩ አለይሂ ሰላቱ ሰላም ውሸታም ነው ብሎ አይደለም የካደው። ወይም አቢ ጣሊብ የነብዩ አለይሂ ሰላቱ ሰላም አግቦት ያሳደጉት ውሸታም ነህ ብሎ አይደለም። አውቋል ትክክለኛ ለመሆኑ። ማወቅ ኢማንን አያመጣም። ስለዚህ አውቀህ ስትክድ ያ ነው ካፊር የሚባለው። መረጃ ይሆንብሃል፣ ጀሃነም ትገባለህ። አልደረሰኝም፣ አላወቅኩም፣ አልተገነዘብኩም ነበር የሚል ነገር ያነሳልሃል። ስለዚህ የዛኔ በአረብኛ ቋንቋ አናገራቸው፣ በአረብኛ ቻሌንጅ ያደረጋቸው። ዛሬ በእውቀት ነው ቻሌንጅ እያደረገ ያለው። ቂያማ ቀን አላወቅኩም አልሰማሁም እንዳይል አላህ Subhanahu Wa Ta'ala ሰኑሪሂም አሳያቸው አላለም፣ እናሳያቸዋለን ያለው አላህ። በዛ ቋንቋ ያናገራቸውና ሁሉም ዲስከቨር በሚያደርጉበት ጊዜ ኢንቨንት በሚያደርጉበት ጊዜ ቁርአን ቀድሟቸው እንዳለ ይረዳሉ። ከዛ በአንድ ቃል ይሄ ቃል የሰው ቃል አይደለም የፈጣሪ ቃል ነው ብሎ ይመሰክራሉ። ነገር ግን አያምኑ ሐታ የተበየነ በዛኔ ምን ይሆናል? ሁጃ መረጃ ይሆናል ማለት ነው። ቁርአን የተለየ ነው።
ቁርአን አረፍተ ነገሩ አይደለም፣ ቃሉ አይደለም፣ ፊደል። በቁርአን ውስጥ ያለው ፊደል ተአምር ነው። ለዛ ነው አላህ በፊደል ምን የሰጠው? አጅር የሰጠው። አንዲትን ፊደል ከቁርአን ያነበበ አጅር አለው። መን ቀረአ ሐርፈን ሚን ኪታቢላህ፣ አንዲትን ፊደል ከአላህ ኪታብ ላይ ያነበበ ሐሰና ጥሩ ነገር ተብሎ ይጻፍለታል። ወልሐሰነቱ ቢዐሽሪ አምሳሊሃ፣ እያንዳንዷ ሐሰና በ10 ትባዛለች አሉ ነቢዩ ዓለይሂ ሰላቱ ወሰላም። ላ አቁሉ አሊፍ ላም ሚም ሐርፍ። ታዲያ አሊፍ ላም ሚም ብላችሁ ስታነቡ አንድ ሐርፍ ነች ብዬ አልላችሁም። ላኪን አሊፉን ሐርፉን ወላሙን ሐርፉን ወሚሙን ሐርፍ። አሊፍም ሐርፍ ነች ፊደል ነች፣ ላም ሐርፍ ነች፣ ሚም ሐርፍ ነች ፊደል ነች። ለሶስቱ 3 ሐሰና 3 በ10 ሚኒመም ሲባዛ 30 አጅር አለው። ለምንድን ነው በፊደል አላህ አጅር የሰጠው በቁርአን? ምክንያቱም እያንዳንዷ ፊደል በቁርአን ውስጥ ሚራክል ስለሆነች ነው። ከቁርአን ውስጥ ያለው ፊደል እና ቁርአን ውስጥ ያለው ፊደል እኩል አይደለም። ምክንያቱም ዛች ውስጥ ያለችዋ ፊደል የአላህ ቃል ነች። የአላህ ቃል ደግሞ ዘፈቀደ አይደለም። ስለዚህ ፊደል ማዕና አለው በቁርአን ውስጥ፣ ተአምር ነው ማለት ነው። ስለዚህ አጠቃላይ ለሰው ልጆች ሊመሩበት ነው የመጣው። ቁርአን መክፈቻ ማን ነች ታውቃላችሁ? ኡሙል ኪታብ ትባላለች። ሱረቱል ፋቲሃ። ሱረቱል ፋቲሃ ውስጥ አንድ ምንድን ነው ያለው? አንድ ዱዓ ብቻ ነው ያለው። ኢህዲነ ሲራጠል ሙስተቂም ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን አርራህማኒ ራሂም ማሊክ የውሚዲን ኢያከ ናዕቡዱ ወኢያከ ነስተዒን ብለን ኢህዲነ ሲራጠል ሙስተቂም። ከዛ በኋላ ያሉት አያቶች ደግሞ ይሄ ሲራጠል ሙስተቂምን ዲፋይን የሚያደርጉ ነው። ሲራጠል ለዚነ አንዓምተ ዓለይሂም ገይሪል መግዱቢ ዓለይሂም ወለዳሊን። አንድ ጥያቄ ብቻ ነው እንድንለምነው አላህ በፋቲሃ ውስጥ ያስቀመጠ። የኪታቡ መክፈቻ ተብላ ኡሙል ኪታብ የተባለችው ትክክለኛውን መንገድ ምራን ነው። ከዛስ ወደ ምን እንገባለን? ወደ ሱረቱል በቀራ። ዱዓ ጠየቅን፣ አላህን ምራን አልነው። ሂር ዩ አር አለ። ይሄ ነው መመሪያው፣ ትክክለኛው መንገድ ይሄ ነው ብሎ ከፈተልን ኪታቡን። አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን። የጠየቀህ ውስጥ ኢስቲቃማ እዚህ ውስጥ አለልህ። ይኸውና ቀጥተኛውን መንገድ ምራኝ አልክ። ዛሊከል ኪታብ ይሄ ነው ኪታብ፣ ላ ረይበ ፊህ ምንም ስህተት የሌለበት ሸክና ጥርጣሬ የሌለበት። ማንም ጸሐፊ በዱንያ ላይ ምንም እውቀቱ የመጠቀ ቢሆን መጽሐፉ ላይ እንደዚህ ብሎ መጻፍ አይችልም። ከጻፈም ደግሞ በዛ አረፍተ ነገር ብቻ ዲስኳሊፋይ ይደረጋል። በዛ አረፍተ ነገር ብቻ። ምክንያቱም ኖበዲ ኢዝ ፐርፌክት። አላህ ሲጀምር ላ ረይበ ፊህ ነው ያለው፣ ምንም ሸክ የሌለበት። ሁደን ሊልሙተቂን፣ አላህን ለፈሩ ሰዎች መመሪያ የሚሆን እነሱ ናቸው የሚከተሉት። እኛ እየተከተልነው ነው ወይ? እየተከተልነው ነው? እየተገበርነው ነው ወይ? እዚህ ኢህዲነ ሲራጠል ሙስተቂም ብለን ለምነናል። ይኸውላችሁ ብሎ ቁርአን ሰጥቶናል። እየተከተልነው ነው ወይ ነው? ሩቅ ነው ያለ ነው። አላህ ምን ይላል? አለም ያእኒ ሊለዚነ አመኑ አን ተኽሸዐ ቁሉቡሁም ሊዚክሪላሂ ወማ ነዘለ ሚነል ሐቅ ወላ የኩኑ ከለዚነ ኡቱል ኪታበ ሚን ቀብል ፈጣለ ዐለይሂሙል አመዱ ፈቀሰት ቁሉቡሁም ወከሲሩ ሚንሁም ፋሲቁን። ጊዜው አልደረሰም ወይ ለነዛ ላመኑ ሰዎች ይላል አላህ። አን ተኽሸዐ ቁሉቡሁም ሊዚክሪላህ፣ የአላህን ሱብሓነሁ ወተዓላ ስም በሚጠቀስበት ጊዜ ልባቸው ሊራድ ሊፈራ ወቅቱ አልደረሰም ወይ? ወማ ነዘለ ሚነል ሐቅ፣ ይሄ አላህ ያወረደውን ሐቅ ቁርአንን በሚነበብበት ጊዜ ልባቸው ሊራድ ሊፈራ ወቅቱ አልደረሰም? ምን ወላ የኩኑ ከለዚነ ኡቱል ኪታበ ሚን ቀብል፣ ከነሱ በፊት መጽሐፍ እንደተሰጡ ሰዎች እንዳይሆኑ ይሁድና ክርስቲያኖች። ፈጣለ ዐለይሂሙል አመድ፣ ጊዜ ረዝሞባቸው ፈቀሰት ቁሉቡሁም፣ ልቦቻቸው ደረቀች። እኛ እንደዛ እንዳል ኢብኑ አባስ ረዲየላሁ ተዓላ አንሁማ እንደው ቁርአን ወርዶ በ13ኛው ዓመት ላይ ነው ይሄ የወረደው። በ13ኛው ዓመት ጊዜ ረዘመባችሁ ብሎ እኛ 1400 ዓመት አልፏል። ደረቀ እኮ ልባችን።
አልደረሰም ወይ ወደ ቁርአን የምንመለስበት? አልደረሰም ወይ የአላህ ስም ሲጠቀስ የምንራድበት የምንፈራበት? አልደረሰም ወይ ቁርአንን ስናነብ የምናነክስበት? ቁርአንን ለማንበብ ሸውቅ ፍቅር የሚኖረን ወቅቱ አልደረሰም? ሁሌ አላህ ስብሓነሁ ወተዓላ ኦፈር እያደረገን ነው። የቂያማ ቀን ወቃለ ረሱሉ ያ ረቢ ኢነ ቀውሚ ኢተኸዙ ሃዘል ቁርአነ መህጁራ ይከሰናል አላህ ፊት። ነቢዩ ዓለይሂ ሰላቱ ወሰላም አለ ይላል አላህ፣ ተንብዮአል አላህ የሚባለውን የዛን ቀን ነገረን፣ አበንደንድ እንደምናደርገውም ስለሚያውቅ። ወቃለ ረሱል መልእክተኛውም አለ ያ ረብ ጌታዬ ሆይ ኢነ ቀውሚ ኢተኸዙ ሃዘል ቁርአነ መህጁራ ህዝቦቼ ይህንን ቁርአን የተተወ ነገር አድርገው ይዘውታል። ትተነዋል እኮ አንዳንዱ እንደውም አዋራውን አራግፈን ከመስቀያው የምናወራው እንደው ረመዳን ላይ ነው። ይከሰናል ነቢዩ ዓለይሂ ሰላቱ ወሰላም፣ ቁርአኑ ይከሰናል የቂያማ ቀን። እነዛ በትክክል የሚያነቡትን ግን አላህ ስብሓነሁ ወተዓላ ወድሷቸዋል በቁርአን። الذين آتيناهم الكتاب يتلونه حق تلاوته أولئك يؤمنون به እነዛ ኪታብ የሰጠናቸው የትሉነሁ ሐቀ ቲላወቲሂ በአግባቡ ያነበንቡታል። ምን ማለት ነው? በአግባቡ ያነበንቡታል ማለት ይከተሉታል ማለት ነው። ትእዛዛቶችን አድርጉ ያለውን ያደርጋሉ፣ ተከልከሉ ያለውን ይከለከላሉ ማለት ነው። እያንዳንዷን ይፈጽማሉ። ፉት ስቴፑን ነው የሚከተሉት። አይሻ ረዲየላሁ ተዓላ አንሃ ስለ ነቢዩ ዓለይሂ ሰላቱ ወሰላም ባህሪ ሲጠየቁ ቁርአን ታነባለህ ወይ አለችው። አዎ አለ። ካነ ኹሉቁሁል ቁርአን፣ በቃ ሂድ ቁርአንን አንብብ። የነቢዩ ዓለይሂ ሰላቱ ወሰላም ባህሪ ቁርአን ነበረ ማለት ተላብሶታል የቁርአንን ባህሪ። ያ ነው ሙስሊም መሆን ያለበት። በቃልም ያነበንቡታል፣ በውስጡም ያምኑበታል፣ በህይወታቸውም ይተገብሩታል። ስለዚህ ወንድሞቼና እህቶቼ ይህንን ቁርአን በትክክለኛ ለማነብነብ አላህ ያስቀመጠውን ስርዓት መከተል አለብን። መጀመሪያ ቁርአን ምን እንደወረደ ታውቃላችሁ? ከቁርአን ሁላ በፊት አየተል ኩርሲ አይደለችም፣ ሱረቱል ፋቲሃ አይደለችም፣ ቁል ሁወላሁ አሐድ አይደለም፣ አንዳቸውም አይደለም። ቁርአን መጀመሪያ ሲወርድ የመጀመሪያ 5 አንቀጾች اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم 5 አንቀጾች አላህ በዘፈቀደ አይደለም እስቲ መጀመሪያ ይሄ ይውረድ፣ መጀመሪያ ይሄ ይውረድ፣ መጨረሻ ይሄ ይውረድ የሚለው። እያንዳንዷ አየት፣ እያንዳንዷ ሱራ፣ እያንዳንዷ አረፍተ ነገር፣ እያንዳንዷ ፊደል በምክንያት በጊዜ በቦታ በሚመጥን ሁኔታ ነው ያስቀመጠው አላህ። የሚመጣውን ቁርአን መጪውን ቁርአን እንዴት ሊያነብ እንደሚገባ መንሃጅ ስርዓት ነው ያስቀመጠላቸው ለነቢዩ ዓለይሂ ሰላቱ ወሰላም። እቅራ፣ እኛ የእቅራ ኡማ ነን። ስለዚህ ማንበብና መጻፍ ጋር አይደለም ያለው። የእቅራ ሲልም ጅብሪል ዓለይሂ ሰላም ለነቢዩ ዓለይሂ ሰላም ኪታብ መጽሐፍ ይዞ አይደለም አንብብ ያለው። ማዕነ ቢቃሪ አለኔ ማንበብ አልችልም ሲል የሚነበብ ነገር ይዞ ቀድሞም አልመጣም እኮ ጅብሪል ዓለይሂ ሰላም። የሚነበብ ይዞ እንደዚህ አንብብ ሲለው ትክክል አንብብ ነው ያለው። አንብብ። ሁለተኛ ነገር ነቢዩ ዓለይሂ ሰላም በቁርአን ውስጥ የታዘዙትን ትእዛዝ እያንዳንዷን ፈጽመው ነው የሄዱት። እያንዳንዷን ግን እስኪሞቱ ድረስ መጻፍና ማንበብ አይችሉም ነበር። ማንበብ አይችሉም። ይቅራ ተብሏል። እንደዚህ ሳያነቡ እንዴት ወደ አኺራ ይሄዱ? ስለዚህ አልተገበሯትም። እቺን አያ እንዳትለኝ፣ ምክንያቱም ግንዛቤያችን የተለየ ነው። አላህ ያላቸውን አንብብ። በዚህ በመጀመሪያው አንቀጾች ውስጥ ያ ነው በህይወታቸው ውስጥ 23 ዓመት
ያነበቡት። እኛም በዛ መንሃጅ በዛ መንገድ በዛ ስርዓት ቁርአንን እንድናነብ የታዘዝነው። በዛ ነው ቁርአንን ልናነብ ልንገነዘብ የሚገባ። ይሄ እኛ ላይ የመጣውን ኃላፊነት የዒባዳው የእስትኽላፉ በአጠቃላይ በአግባቡ አላህ በሚወደው መንገድ ለመሸከምና ለመወጣት ቁርአንን በአግባቡ ልናነብ ይገባል። እኛ እንደ ሙስሊም ሁለት ዓለም እንዳለ ነው የምናውቀው። ዓለም አልሙሻሃዳ ይሄ ገሃዳዊው ዓለም የሚባለው ማለት ነው። ሁለተኛው ደግሞ ዓለም አልገይብ የማይታየው ዓለም አለ። ይሄ የማይታየው ዓለም በሚታየው ዓለም ላይ የሚታየውን ዓለም ስርዓትና ህግና ደንቦች ሳያፋልስ የበላይ ነው። እሱ ነው ከኋላ ሆኖ ያ የማይታየው ዓለም ነው የሚያሾረው። መኪና ገጭቶት ሞተ፣ ጥይት መቶ ሞተ፣ እንትን በልቶ ታመመ። ይሄ ነው ዓለም አልሙሻሃዳ። በምናየው የምናነበው እሱ ነው። ዓለም አልገይብ ይሄ የስውሩ ዓለም የምንለው ከዛ ነው ኤቭሪቲንግ የሚደረገው። ስለዚህ ሙስሊም ዓለም አልሙሻሃዳ ይሄ ገሃዳዊ ዓለም ስርዓቱን እንዲያነብ የገሃዳዊ ዓለም ስርዓት ስታነበው ስርዓቱን ያስቀመጠው ማን ነው? አላህ እኮ ነው። ሃይድሮጂን 2 እና ኦክሲጂን 1 ውሃ እንዲሆን ያስቀመጠው ማን ነው? አላህ ነው። ቦያንሲ ፎርስ ያስቀመጠው ማን ነው? አላህ ነው። ግራቪቲ ፎርስ ያስቀመጠው ማን ነው? የፍሪኮንሲ ህግጋቶችን ያስቀመጠው ማን ነው? አላህ ነው። ኤቭሪቲንግ እነዚህ ሁላ ስርዓቶች ሳይንስ ቋንቋ ስንል ህግጋቶቹን እዛ ውስጥ ያስቀመጠው አላህ ነው። እነሱ ፊገር አውት ነው ያደረጉት። አንድንም ነገር ያመጡት ነገር የለም። ስለዚህ ፊገር አውት ነው የሚያደርጉት። ባወቁ ቁጥር ቁርአን ይቀድማቸዋል። ስለዚህ እነሱ ይህንን ዓለም ሲያነቡት ከስውራዊ ዓለም ጋር እንዲያገናኛቸው አድርጎ አይደለም። ምክንያቱም ዓለም ብሎ ማለት ይቺው ነች ብሎ ስለሚያምኑ። ስለዚህ እኛ ከነሱ የምንለው ዓለም አልገይብን እናምናለን። ለዚህ ነው ሙእሚን የሚባል الذين يؤمنون بالغيب በሚስጥር የሚያምኑ ማለት በስውሩ ዓለም የሚያምኑ። ጀነት አለ እናምናለን፣ አዛብ አለ እናምናለን፣ በአላህ ቀዳና ቀደር ነው ነገሮች የሚደረጉት ብለን እናምናለን። ሰው ሲሞት አላህ ቀኑ በዚህ ቀን ከትቦት ነው ብለን እናምናለን። እነሱ ይሄንን አያምኑ። እኛ ይሄንን ካደረግን አላህ እንደዚህ ያደርግልናል ብለን እናምናለን። ይሄንን ካደረግን ደግሞ አላህ እንዲህ ያደርገናል ብለን እናምናለን። እነሱ ይሄንን አያምኑ። ስለዚህ እነዚህ ሁለቱ የሚናበቡ ናቸው። ሙስሊም በቁርአን ውስጥ ይሄንን አስቀምጦለታል አላህ። እርግጥ ነው በ23 ዓመት ውስጥ በጊዜና በቦታ ተገድቦ ቢወርድም እስከ ቂያማ ቀን በሚነበብ ስርዓት ነው ያስቀመጠው። ስለዚህ ቃሉ አንድ ሆኖ በተዓዱድ المعنى ማዕናዎቹን መልቲፕላይ በማድረግ አላህ Subhanahu Wa Ta'ala ኢቨንቶችን እስከ ቂያማ ቀን እንድናነብና ፕሪዲክት እንድናደርግ አስቀምጧል። ልክ ሳይንቲስቶች የሆኑ ነገሮችን አንብበው ፕሪዲክት ያደርጋሉ። ነገ ይዘንባል፣ ከነገ ወዲያ አይዘንብም፣ እንደዚህ ይሆናል ብሎ ፕሪዲክት የሚያደርጉት ከራሳቸው እንዳይመስላችሁ የአላህን ህግጋት አስቀምጠው ያስቀምጡት ነው። እኛም ሁለቱ ዓለም ነው የተሰጠን። ገሃዳዊው ዓለም፣ ስውራዊ ዓለም ስርዓቱ የሁለቱን ስርዓት ስናገናኘው ሙሉ ንባብ ይኖረናል ማለት ነው። اقرأ باسم ربك الذي خلق አንብብ በጌታ ስም በፈጠረው። በሁለት ከፈለ አላህ ሰዎችን ማለት ነገሮችን። አንድ ፈጣሪ ኢየሱስ ባህሪ፣ ሁለት ተፈጣሪ፣ ሶስተኛ ነገር የለም። በዛ ስም አንብብ ነው ያለው አላህ። በዛ ስም አንብብ። ይሄ ዓለም አልገይብ ነው። በፈጠረ ጌታ አምላክ በፈጣሪ ስም አንብብ። خلق الإنسان من علق ሰዎችን ከረጋ ደም የፈጠረ ጌታ በሱ ስም ታግዘ አንብብ ዓለም አልገይብን።
ሁለተኛው የኢቅራ ደግሞ ዓለም አልሙሻሃዳ ነው። ይህ የሚታየውን ጋር ደግሞ አንብብ። اقرأ وربك الأكرم ቸሩ የሆነውን ጌታህን ታግዘ አንብብ። الذي علم بالقلم በብዕር ሰዎችን ያስተማረ አኩሙሌቲቭ የሆኑ ዕውቀት ናቸው። ከተደራረበ ድሮ የነበሩ ሰዎች የሆነ ነገር ይጽፋሉ፣ ለሚቀጥለው ጄነሬሽን ያስተላልፋል። ይሄም የሚቀጥለው የሆነ ነገር ይጽፋል፣ ለሚቀጥለው ቢውልድ ያደርጋል። علم الإنسان ما لم يعلم ካለማወቅ ወደ ማወቅ ዓለም ያስመጣል። ግን እነዚህ በጋህዳዊ ዓለም የምንማራቸው ነገሮች ሁላ ዳይሬክሽኑ የሚያመላክቱት ፈጣሪ አንድ ለመሆኑ ሊሆን ይገባል። ምክንያቱም አያ ናቸው፣ ተአምራቶች ናቸው፣ ምልክቶች ናቸው፣ ወደ አላህ አመላካቾች ናቸው። ፎቶሲንተሲስ ግሪን አሁን ለምሳሌ ፀሐይ በቅጠል ላይ ስትወጣ ፎቶሲንተሲስ ይፈጠራል። ኦክሲጅንን ምን ያደርጋሉ? ብሪዝ ያደርጉና ካርቦን ዳይኦክሳይድ ወስደው ምግብ ይሰራሉ። ይቀጠሉ አውስትራሊያ ያለ፣ አውሮፓ ላይ ያለ፣ አሜሪካ ያለ፣ አፍሪካ ያለው ቅጠል በአጠቃላይ ስራው ይሄ ነው። እዚህ ጀርባ ታዲያ ፈጣሪ አንድ ለመሆኑን የሚያሳየ ፈጣሪ ሁለት ቢሆን የአፍሪካ ፎቶሲንተሲስ እና የአውስትራሊያ ይለያል። አንተን ወይም አንቺን ወስዶ ጃፓን ኪድኒ ፌለር አጋጠመው ተብሎ ቢወስዱሽ አይ ይሄ የአፍሪካ ኪድኒ ነው እኛ አንችልም አይሉ ያክሙሻል። ለምን? አንድ ነው ፈጣሪው፣ ብራንዱ አንድ ነው። ግን ሌክሰስን ወስደ ቶዮታ ካምፓኒ ወስደ ስሩልኝ ባያቸው አንችልም ይለዋል። ምክንያቱም it's not ours product የኛ ፕሮዳክት አይደለም። እነሱ አላህ ስብሓነሁ ወተዓላ ያዕለሙነ ዛሂረተን ሚነል ሐያቲ ዱንያ ወሁም ዐኒል አኺረቲ ሁም ጋፊሉን የዱንያ ጋህዳዊ ዓለምን ያውቃሉ አለ፣ አላመላከታቸውም። ወሁም ዐኒል አኺረቲ ጋፊሉን ይሄ ስውራዊ ዓለም ግን ተጋርዶባቸዋል። ሙስሊሙ ግን ሁለቱን ነው ማንበብ ያለው። ስውራዊ ዓለምና ጋህዳዊ ዓለም ሲገናኝ ሙሉ ንባብ ይሆናል። አንድ ምሳሌ ሰጥቼ አጠናቀቃለሁ የዛሬውን ትምህርት ኢንሻአላህ። ጋህዳዊና ስውራዊ ዓለም መናበብ እንደሚገባ ሙሳ አለይሂ ሰላም ካንተ በላይ አዋቂ ታለ ሲባል ለመማር ሳይን አፕ አድርጎ አላህን ጠይቆ ሄድ አለው። እንደዚህ አይነት ቦታ ሄደ። ማንን አገኘ? ኸድርን አገኘ። አንተ ትዕግስት የለህም፣ እኔ ዕውቀቴ ሌላ ነው፣ አንተ ዕውቀትህ ሌላ ነው፣ ተዋለው። አይ ኢንሻአላህ እታገሳለሁ አለ። ኢንሻአላህ እታገሳለሁ። ተከተል። ግን ፕሪኮንዲሽን ቅድመ ሁኔታ አስቀምጠለት። እኔ ጨርሼ ምክንያቱን እስክነግርህ ድረስ ጥያቄ አትጠይቅ። በቃ ክፍል ውስጥ አስተማሪ ገብቶ ትምህርት እስካበቃ ድረስ መጠየቅ አይቻልም እንደሚለው ማለት ነው። እኔ አስተምሬ እስካበቃ ድረስ አትጠይቃለሁ። ይሻል ባህር ለመሻገር ታንኳ ጀልባ ላይ ሲሳፈሩ ጀልባውን ፈለጠ። ኸድር እንዴ ለምን ትፈልጣለህ? ምክንያቱም ሙሳ አለይሂ ሰላም ጋዳዩ ዓለምን እያነበበን ጥፋት ነው። በጋዳዩ ዓለም ህግ የአንድን ሰው ንብረት መፍለጥ እና መስበር ምንም ሳያደርጉ ወንጀል ነው። ለምን ታረጋለህ አለው። እንዴ ሰብር የለህም ብዬሃለሁ እኮ። እሺ ይቅርታ አልጠይቅም አለው። ተሻገሩ። ከህፃናቶች መካከል አንዱን ወስዶ ቀነጠሰው፣ ገደለው። قتلت نفسا زكية بغير نفس እንዴ ንጹሃን የሆነች ነፍስ ትገላለህን? ምክንያቱም በጋዳው ዓለም ህግ አንዲትን ነፍስ መግደል ያው ህፃን ልጅ قال ألم أقول لك إنك لن تستطيع معي صبرا ከኔ ጋር ትዕግስት የለህም ብዬ የለም ወይ? የኔ ዕውቀት ሌላ ያንተ ዕውቀት ሌላ ተው ብዬህ አልነበረም ወይ? የመጨረሻ እድል ስጠኛል። ሄዱ። አንድ መንደር ሄዱ። እያንዳንዱን በር አንኳኩ። አስተናግዱን፣ እንግዳነን፣ አሳድሩን፣ ምግብ ስጡን። ኖ ሁሉም እምቢ አሏቸው። ይሄ ሩድ የሆነ ማህበረሰብ ውስጥ ገብቶ መንደር ውስጥ ገብቶ አንዲት እንደው አንድ ሐሙስ የቀራት ጎጆ አሉ እንደዚህ ቁጭ አለች። እችን ቤት ካልሰራናል እነዚህ ሰዎች እንዴት ትሰራላቸዋል? ስራ ከኔ ጋር አሰራው። አሁን እነግርሃለሁ አለ። ያችን መርከብ የሰበርኩበት ምክንያት እነዚህ የመርከብ ባለቤቶች ከዚህ መርከብ ሌላ ምንም የገቢ ምንጭ የላቸውም። ከዚህ ንጉስ በኋላ ሌላ የሚመጣ ንጉስ አለ።
ግድፈት የሌለባቸውን መርከቦች ይወርሳል። እችን ግድፍ እኔ በማድረጌ የዛኔ ያ ንጉሥ ሲመጣ አይነካባቸውም። ደጋግ ሰዎች ስለሆኑ ሴቭ እያረኩላቸው ነው። ይታይ ሰዎቹ በወቅቱ ክፉ ነው የመሰላቸው ሲሰበርባቸው ምን ሲሉ፣ ነገር ግን እንደ ሙስሊም ለሁሉም ነገር ለበጎ ነው ስለምንል እዚህ ውስጥ ኸይር አለ ብለን ስለምንል ሰብር አደረጉ። ዳነችላቸው። ሕፃኑስ ልጅ ይሄ ልጅ ቢያድግ አባቶቹ አማኝ ሙስሊም የሆኑ አላህን የሚገዙ ናቸው። እሱ ብቻ ነው ያላቸው። ቢያድግ ክፉ ሰው ነው የሚሆነው፣ እነሱንም ያጠማቸዋል። ስለዚህ እሱም በልጅነቱ ወንጀል ሳይሰራ ገደልኩት፣ እነሱም ሴፍ ሆኑ። ኸይር ስራቸው አዳናቸው፣ ክፉን ዞር አደረገላቸው። አላህ የስውሩ ዓለም ህግ የዛሂሩን ህግ ሳያበላሽ ኢንተርፌር ያደርጋል ማለት ነው። ሰብር አደረግ። ሰብር አላህ ነው የወሰደው፣ አላህ ነው የሰጠን፣ አላህ ወሰደ እንላለን። ሕክማ አለ፣ ጥበብ አለ፣ አናውቅም፣ ግን ሊገልጽለት ነው። እዛ መንደር ውስጥ ያለችዋንም ጎጆ በዛ አይነት ሁኔታ ሲሰሩ እዚህ ጎጆ ስር የየቲሞች ንብረት አለ የተቀመጠ። እነዚህ የቲሞች አሁን አልደረሱም፣ ነገ እንደገና ሊፈርስ ስል ራሳቸው ደርሰው ስለሚገነቡት የዛኔ ያገኙታል ትሬጀራቸውን። አሁን ግን ከተውነው ሌሎች ስለሚገነቡላቸው ትሬጀራቸውን ይወስዱባቸዋል። ለዚህ ነው ያደረኩት። ስለዚህ ሁለቱ ንባቦች ናቸው አላህ በቁርአን ውስጥ ያስቀመጠልን። 5 አንቀጾችን ቁርአንን እናነብ እንረዳው። ይሄ የገሃዱ ዓለም ከስውሩ ዓለም ጋር አገናኝተን ሙሉ የሆነ ፒክቸር ይኖረን። በትክክል አላህን እንገዛለን፣ በትክክል ምድርን እንመራታለን። አላህ የሰማነውን በልቦናችን አውለን በተግባር መንፈጽም ያድርገን። ወጀዛኩሙላሁ ኸይራ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ማሻአላህ ሼክ ኻሊድ ጀዛኩሙላህ ኸይር። እጅግ በጣም ራሳችንን በደንብ እንድንፈትሽ የሚያደርግ አሁን ያለውን ሁኔታ በደንብ የሚገልጽ የአብዛኛዎቻችንን፣ ከዛም አልፎ ደግሞ በምን መልኩ ምን ማድረግ እንደሚገባን፣ በሌላ መልኩ ደግሞ ልንዘነጋው የምንችለውን ነገር የአላህ ውሳኔዎችን ከመቀበል አንጻር ጥሩ ማስታወሻ ነው የነገሩን። አላህ ሀያቶትን ያቆየው። በጣም እናመሰግናለን። የተወሰነ ደቂቃ እንወስድና እንግዲህ ጥያቄ ወይም ሀሳብ ያላቸው ሰዎች ካሉ እድሉን እንሰጣለን ማለት ነው። ጥያቄ ወይም ሀሳብ መጨመር የምትፈልጉት ነገር ካለ እጃችሁን እያነሳችሁ እድሉን እንሰጣለን ከመለያየታችን በፊት። እንግዲህ እስከዛ ድረስ ግን ሼክ ኻሊድ እንደው እኔ ጥያቄ ላንሳ፣ ምናልባት ሌላው ሰው እስኪያነሳ ድረስ። አንድ ሰው ስትረግል እያደረገ ከሆነ ያው ያውቁታል፣ ሸይጣን በአንደኛው መልኩ ሊፈትነን የሚችለው በተለይ ሰላት ተሰግዶ ወይም ደግሞ እንደዚህ በኢባዳ ሰዓት ወይ ቁርአን በሚቀራበት ጊዜ በኋላ ሊደርሱ የሚችሉ ነገሮችን ሁሉ በቃ እንደው በዛ ሰከንድ ካልተደረጉ መሆን እንደማይችል ብድግ ብሎ ወደዛ መሄድ እንዲችል ሰውን ገፋፍቶ ማስነሳት ነገር አለና ምናልባት ያ ነገር እኮ መቆየት የሚችል ነገር ሊሆን ይችላል። ግን ፕራክቲካሊ ሰዎች አሁን እዚህ ውስጥ ያለው ሰው በሙሉ ወስዶ ከዛሬ ጀምሮ እንደው ይህንን ቢያደርግ ትግልም ስለሆነ ብለው የሚሉትን ነገር አፕላይ የሚያደርገው ነገር እንደው ያው ከድክመቱም አንጻር ካለው ዛሬ ደግሞ ከዲስትራክሽኑም ሁሉም ነገር የሰው ልጅ ትኩረቱ የተሰረቀበት ጊዜ ነው። ፎከስ አድርገን መቆየት የምንችለው አንድ ነገር ላይ እንደኛ ያለ አደልት እስከ 3 ደቂቃ ከዛ በታች ያሉ ልጆቻችን ደግሞ እስከ 1 ደቂቃ እንኳን የማይሞላበት ሁኔታ ነው ያለው። በዛ ልክ ነው ከባድ እየሆነ የመጣውና ያም የሚፈጥረው ተጽዕኖ ስላለ እንደው ይህንን ብታረጉ ብለው እርሱ የሚሰጧቸው ቲፖች ካሉ እዛ ላይ የተወሰነ ነገር ይበሉበት። ሌላው ሰው ጥያቄውን እንዲያነሳ ለማበረታታትም ጭምር ነው። እንግዲህ ሼክ ኻሊድ ባረከላሁ ፊክ። ትልቅ ነገር ነው የጠየቅሽው። አላህ ላቀለለለት ደግሞ ቀላል ነው። እንግዲህ ቅድም እንዳልኩት በምድር ላይ ለዓላማ ያለን ሰዎች ነን። በተሰጠን ጸጋ ደግሞ እንጠየቃለን ብለን የምናምን ሰዎች ነን። እዚህ መተን
ለግዠሪ የሆኑ መኪናዎችን ለመንዳት ለግዠሪ የሆነ ቤቶች ውስጥ ለመኖር ማሻአላህ ልጆችን አፍርተን ምናምን አስደስተን ምን ብለን ለዚህ አይደለም የመጣ ነው። ለዚህ አይደለም የመጣ ነው እና ኃላፊነት የሚሰማን የምናረጋቸው ቆይታችን፣ ሄዳችን፣ እንቅስቃሴያችን ሁላ በአላህ የተቃኘች መሆን አለበት። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም ዱንያ ሲጅኑል ሙእሚን፣ ዱንያ የሙእምን እስር ቤት ነች ያለችው። ይሄንን መርሳት የለብንም ሁል ጊዜ ጀነት ያለን እንዳይመስላችሁ። ስለዚህ እስረኛ ብሎ ማለት ምን ማለት ነው? የአሳሪውን ሕግ የሚያሟላ ማለት ነው። በፈለገበት ሰዓት ተነስቶ አይሸናም። አሁን አይፈቀድልህም ይባላል። በፈለገበት ሰዓት ርቦኛል ስጡኝ አይልም። የምግብ ሰዓት አለው፣ የሽንት ሰዓት አለው። ኤቭሪ ታይም በስኬጁል ነች። ስለዚህ ያችን ወቅት በአግባቡ ይጠቀማታል እስረኛ ስለሆነ። እኛ እንደዛ ነው መሆን ያለብን። እርግጥ ስለተለቀቀልህ እኛ ምን የሚለየን ከሌላው እስረኛ በፍቃደኝነት መታሰርና በፍቃደኝነት አለመታሰር ማለት ነው። አሁን እዚህ ሀገር በፍቃደኛ ሰላማዊ ሰልፍ ሲደረግ አንዳንድ ጊዜ በፍቃደኛ የሚታሰሩ ሰዎች አሉ። እኛ በፍቃደኝነት እንታሰራለን፣ ባይንድ እናደርጋለን ወይ ራሳችንን? ስለዚህ እኔና ከዲጃ፣ ጀሚላ፣ መሐመድ የምንባል ሰዎች ከሌሎቹ የሚለየን ምንድን ነው? እኩል እነሱ የሚያደርጉትን እኩል የሚያናረግ ከሆነ ሲስቁ ምንስቅ፣ ሲሰርቁ ምንሰርቅ፣ ሲዋሹ ምንዋሽ፣ እውነት ሲናገሩ እውነት የምንናገር፣ ጥሩ ሰው ጥሩ ሲያደርግ ጥሩ እናደርጋለን፣ ሰው ክፉ ሲያደርግ ክፉ የምናደርግ የሚለየን ነገር እኮ የለም። እኛ እስላምና ምናምን መባላችን ነው እንጂ የሚለየው we are not principled። ስለዚህ የጠየቅሽው ነገር ትክክል ነው። ወደ ፕሪንሲፕላችን እንመለስ ነው። ፕራዮሪቲ እንስጥ ነው። የመጣንለት ዓላማ ልንዘነጋ አይገባም። በነገራችን ላይ ጀሚላ ታውቂያለሽ፣ አሁን ያለነው እኮ ምዕራብ ውስጥ ነው ያለነው። እኛን አይቶ እስልምና የሚገባ ሰው አለ? ቀድሞውኑ ዳዕዋ አናረግም። ሁለተኛ ስራችን ተግባራችን ሰውን አይጠራም። ሰሃቦቹ ሪድዋኑላሂ ተዓላ ዐለይሂም አጅመዒን ፋርስ ሲሄዱ ከፍቷል፣ ሮምን ሲሄዱ ከፍቷል፣ ኖሯል። እዛ ግብፅ ሲገቡ ኖሯል። ግብፅ ሲገባ አረብኛ አይናገሩም እነዚህ ሰዎች፣ የራሳቸው ቋንቋ ነበራቸው። ፋርስ ሲሄዱ የራሳቸው ቋንቋ ነበራቸው። ዩሮፕ ሲሄዱ የራሳቸው ቋንቋ ነበራቸው። ህዝቦቹ ግን ሰለሙ። በምን ቋንቋ ነበር ሲያወሩ የነበረው? በተግባር ቋንቋ ነበር የሚናገሩት። እስልምናን ኖረውት ጀስቲስን ሰርተው ከቃላቸው የሚወጣው እውነት የሚተገብሩት እውነት ሆኖ ሰዎች ጋር እኩል ቁጭ ብሎ በልተው እኩል ቁጭ ብሎ ጠጥተው ፓላስ ውስጥ ራሳቸውን ዲስታንስ ሳያደርጉ ሳይኖሩ ከሰው ማህበረሰብ ጋር ኖረው ህመማቸውን ታመው ችግራቸውን ተሸግረው አንድ ሆነው ስለኖሩ እነዚህ ናቸው ትክክለኛ ሰዎች ብለው ግብፅ ዛሬ እኔ አረብ ነኝ የምትለዋ አንዳቸውም አረብ አይደሉም። አንድ ማንነታቸውን አይደንቲቲያቸውን ቀይረው አልጄሪያ በዩ ሞሮኮ በዩ ይሄ ሁላ በምን በፍቅር ነው። ወዶ መታሰር ወዶ አይደንቲቲ ቀይሮ አረብ ነኝ እስከ ማለት የሄዱት በምንድን ነው? በመስጠት ነው። ኢሮፓውያኖችን ሲያባርሩ እኮ ባህላቸውንም ነው ከኛ አባሩልን ያሉት። እነዚህ ግን እስልምናን እስከ ዘላለም ነው ያዙት። እኛ ምዕራብ ውስጥ ሆነን ልጆቻችን እንደዚህ የምንጨነቀው ለምንድን ነው? ምክንያቱም we are not living ቁርአን ላይፍ፣ ቁርአን ላይፍ እየኖርን አይደለም። ስለዚህ ቁርአን ላይፍ ብሎ ማለት ባላችሁበት ፊልድ ያ ጀማዓ፣ ባላችሁበት ፊልድ ሹፌር ልትሆን ትችላለህ። የመኪና ፐርፌክት ሹፌር ሁን። ዘበኛ ልትሆን ትችላለህ። ፐርፌክት ዘበኛ ሁን። ተላላኪ ልትሆን ትችላለህ። the best ተላላኪ ሁን። إن الله يحب الرجل العبد إذا عمل عملا أن يتقنه። ጌታ አላህ ስብሓነሁ ወተዓላ ይወዳል ባሪያው አንድን ነገር በሚሰራበት ጊዜ ፐርፌክት በሆነ መንገድ እንዲሰራ ይወዳል። ያንን ስንሰራ ምን እንሆናለን? ሞዴል ነው ምን ሆነው። ባላችሁበት በርደን ልናሸክማችሁ አይደለም፣ ዲን በርደን አይደለም። ግን ሁላችንም ሙያ አለን። በዛ ሙያ የተሻልክ ሁን፣ የተሻለ ለመሆን ጥረት አድርግ። የዛኔ አላህ ክፍት ያደርግልናል። ሰዎች እኛን እንዲከተሉ ያደርገናል። ሳይንቲስቶቻችን በዛ መንገድ ከሄዱ ሁሉም ሰው አማናውን በአግባቡ ፐርፌክት በሆነ መንገድ ካካሄደ
ዓለማችን ይቀየራል። የትላንትናው ልዕልናችን ይመለሳል። መልሼ ከሆነ ሼክ ካሊድ። እሺ አመሰግናለሁ። ፈቲ ፕሊዝ ጎ ሄድ። እሺ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸካሊድ ወአለይኩም ማሻአላ ደስ ሰላም ብሎናል ስላየኑት ማሻአላ ወአለይኩም ሰላም ብለናል። ወራህመቱላህ ባረከላሁ ፊክ። አንድ ጥያቄ ነበረኝ። ቁርአንን ላከተመ ሰው ሂፍዙ ቢቀድም ይሻላል ወይስ ተፍሲር? የትኛው እንትን ይላል? የትኛው ቢቀድም ጥሩ ነው? ሂፍዙ ይሻላል ወይስ ደግሞ ተፍሲሩን ማወቅ ይሻላል? በጣም ጥሩ ነው። ትልቁ ማዕናው ነው፣ ትርጉሙን ማወቅ ነው። እና ልጆቻችንን ብዙ ጊዜ እንዳውም አንዳንዱ ከቂራአቱ በፊት ሂፍዝ ያስቀድማል። መጀመሪያ ማንበብ ይልመዱ። ምክንያቱም ይሄ ሂፍዝ የሚባለው ነገር የሚረሳ ነገር ነው። ከተረሳ ደግሞ ኪታቡን አንስቶ ማንበብ እንዲችሉ፣ ይሄ አንደኛው ነው ማንበብ። ከማንበብ በኋላ ደግሞ ማዕናውን ማወቅ። ምክንያቱም ማዕናውን የሚያውቅ ሰው ወደ ሂፍዝ በሚሄድበት ጊዜ ከአእምሮ ወደ ልብ ነው የሚሄደው። ሜሞሪ መጀመሪያ የት ነው? አእምሮ ላይ ነው የሚሆነው። እነዚህ ማዕናውን የማያውቁ ሰዎች እዚህ አእምሯቸው ላይ ነው ያለው። ስለዚህ ሊጠፋባቸው ሲል እንኳን ፔጁን ምናምኑን ነው የሚያመጡት አእምሯቸው ላይ። ነገር ግን ማዕናውን ትርጉሙን የሚያውቅ ሰው ቁርአንን ሲያሐፍዝ ልብ ላይ ነው የሚወርደው። ስለዚህ ማንበብ፣ ማዕና ማወቅ ሂፍዝ ሲደረግ ፐርፌክት ነው። እኔ ያንን መንገድ ነው የማስቀድመው። ሁለቱም አንድ ላይ ጎን ለጎንም መሄድ ይችላል። ወላሁ ተዓላ አለም። ጀዛከላሁ ኸይረን። አሚን። ጥያቄ ፈትዬ ቴንክ ዩ። ሌላ ጥያቄ ያለው ሰው አለ? ጥያቄ አላይም። አንድ ጥያቄ አለኝ እኔ። እሺ እኔ ናት ሄድ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን እኔ 30 ጁዝ አልጨረስኩም። የተወሰነ እስከ ግማሽ ነው እንትን ያልኩት እና አሁን ለምሳሌ ቁርአኑን በዩቱብ ላይ ሌሴ 5 ማነው ጁዝ አማ እሱ እየቀራ አብሬ ብቀራ እሱ እንዴት ነው እንትን ይላል ወይ ማለት ሁሉንም ስለማላቀው ማለት ነው። አሁን ወደ ሰብረው አሚን አቀራሪ ጥሩ ላይሆን ይችላልና እንዴት ነው እሱን ነገር ዝም ከምል የሚሻል ይመስለኛል ብዬ እንደዛ ነው ማደርገው። ማሻአላህ እህቴ። ዩቱቡን አሁን ለምሳሌ አማጁስ የሚቀራ ዳኤ ያለ እንትን ላይ ዩቱብ ላይ እሱ እየቀራ እኔ አብሬ እቀራለሁ ነው። ግን ሁሉንም 30 ጁዙን አልጨረስኩም። ማሻአላህ ቆንጆ ነው። ምንድነው መሰለሽ እህቴ፣ ቁርአን የአላህ ቃል ነው። ቁርአን አቀራርና ስርዓት አለው። ወቅቱ ደግሞ ማሻአላህ በጣም የገራ ወቅት ነው። ከሼክ ከአስተማሪ በቀጥታ ልንወስድ ይገባል ቁርአንን። ልክ አላህ ለጅብሪል ለነብዩ አለይሂ ሰላቱ ሰላም ነብዩ አለይሂ ሰላቱ ሰላም ለሰሃቦቹ እንዳስተላለፉት በዛ ነው ወደኛ ሊመጣ ይገባል እንጂ በዩቲዩብ አይደለም። በእኛ ወደኛ ማምጣት አይደለም። ዩቲዩብ እንደ አጋዥ ሊሆን ይችላል። አጋዥ አስተማሪ ይኖርሻል። አስተማሪው ስታነቢ ዋን ወይ ነው ዩቲዩብ ከሱ የሚመጣውን ነው የምትረጂው እንጂ አንቺ የምትይውን አያውቅም፣ አያስተካክልልሽም። አስተማሪ ግን ስታገኚ ያነብልሻል፣ አንቺም ታነቢያለሽ። አንቺ ጋር ያለውን ችግር 1 2 ብሎ ይነግርሻል። ለእገዛ ዩቲዩብ ልትወስጂ ትችያለሽ። አጋዥ ቱተር ሊያደርግሽ ይችላል ዩቲዩብ። ነገር ግን ቁርአን በአስተማሪ ነው። ለዚህ ኦንላይን ቋንቋ ትችያለሽ። ከኢትዮጵያ የሚያስተምሩ አሉ፣ እዚህ ሀገር የሚያስተምሩ አሉ። ሳይን አፕ አድርጊና በቀን 1 ሰዓት በሳምንት 2-3 ሰዓት አድርጊ፣ ትጨርሻለሽ። ዶንት ጊቭ አፕ ኢትስ ኖት ቱ ሌት ፎር ቁርአን። ለቁርአን ቱ ሌት የሚባል ወቅት የለም። ስለዚህ እንደም ራስሽን
ጋፕሽን ታውቂዋለሽ። ካለሁበት መሄድ ይገባኛል ወይስ ከአሊፍ ብዬ ልጀምር? አስተማሪ ቅጠሪና ወይም ከሚማሩ ሰዎች ጋር አንድ ቦታ ግቢና ሌቭልሽን ጋፕሽን ያለሽበትን ስታንዳርድ አስተማሪው ነው ከዚህ ጀምሪ ይበልሽ። ከዛ ጀምረሽ ቀጢ። በዛ አይነት ብትሄጂ አኺራን የምንገዛበት ዕውቀት ነው ይሄ፣ የዱንያዊ ዕውቀት አይደለም። እና ኢባዳ የምናደርግበት እያንዳንዷ ሐርፍ አጅር የሚያስገኝበት የአላህ ቃል ስለሆነ በጥንቃቄ ልንወስድ ይገባል። እና ሳይን አፕ አድርገሽ አስተማሪ እንትን ብለሽ ዩቱብን እንደ ሰፖርት እንደ ቲዩተር ተጠቀሚ ኢንሻአላህ። እሺ ኢንሻአላህ ጀዛከላ። ግን እኔ ጥያቄ የነበረው መማር ግዴታዬ ምንም ጥያቄ የለውም፣ መማርና መጨረስ እንዳለብኝ በደንብ አስረግጬ አውቃለሁ። ግን አሁን እኔ በዚህ አሁን በረመዳን ብቻ ለምን ትያለሽ አይበሉኝና ረመዳን ላይ አሁን በቁርአን ማሳለፍ በዱዓ ማሳለፍ ነው ያለብን እና ያንን በዚህን ጊዜ እሱን ነው ማድርገው ማለት ነው እንጂ ዩቱብማ ያለ እውቀት ሊረዳኝ አይችልም። ግን የማውቀውን ልቀራና ለእኔ ሰፖርት የሚያደርገኝ አቀራሬን ሳይሆን ቁርአኑን በረመዳን ላይ መቅራት እንዳለ ሁልጊዜ ነው። በእርግጥ በተቻለ መጠን ባይለየን ነው እንደ እንትኑ እኔ እንደማውቀው። ግን አሁን ረመዳን ላይ ነው እኔ እንደሱ ነው ማደርገው ማለት ነው እንጂ ከልጄ አስተማሪ ጋር ለመቅራት ፕላን አለኝ እንደሱም ለመጨረስ ማለት ነው። ማሻአላህ አላህ ይጠብቀንና ያው ቁርአን ይመሰክርልናል አኼራ ላይ ሲባል ሌላ ቢቀር እሱን እንኳን 12ኛ ክፍል ኮሌጅ ምናምን ጨርሰን እንደዚህ እንደሚባሉ አትሊስት ሚሞሪ አድርጌ ብጨርሰው እና ለእኔ ለአኼራዬ ይዤ የሚሄደውን ነገር አትሊስት አላህ ፊት የምቀርብበት ነገር እሱን ነው በጣም የምጓጓው። እና አላህ ካገዘኝ ኢንሻአላህ ቢዝኒላህ ማንበብ ትችያለሽ እንደዚህ ከቁርአን ላይ? አዎ እሱም ፊደል በደንብ ዋና ይሄ አረኖ ምን ይባላል ማፋገጥ ወይም ፊደሎችን አገናኝቶ ማንበብ አዎ አውቃለሁ። በቃ እሱን ብቻ ዝም ብለሽ በራስሽ ጥረት አድርጊ። በቃ አንድ ላይን ይሁን ግማሽ መስመር ይሁን ወይም ደግሞ ግማሽ ፔጅ ይሁን አንድ ፔጅ ይሁን በረመዳን ብትቀሪ ያ ነው የሚሻልሽ። ጥረት የምታረጊው ይሻላል በቀላሉ ከምታገኘው። እሺ ጀዛከላ ታንኪዩ። አሜን አሜን። ያለሽ ጉጉት በጣም ከድምፅሽ ላይ መረዳት ይቻላል እና አላህ ያገዘሽ። ቀጥይ ሼህ ካሊድ እንዳሉት በጥረትሽ ላይ አላህ አጋዥ ነው። እህቴ መዲና እድሉን ልስጥሽ ላንቺ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የኔ ጥያቄ ዊትር ሰላትን ነው። አሁን ተረዊ ስንሰግድ በስኪድ ጀማዓ ማለት ነው ከኢማም ጋር ስንሰግድ ከዛ ዊትርን እናስቀጥላለን። እቤት መጥቼ መቀጠል ሌላ ሰላት ላይ እንደ ታጁድ እንደ ሌይል መስገድ ስፈልግ ዊትርን ትቼው ነው የምመጣው ወይስ እዛው ከሰግጄ ከኢማሙ ጋር እንዴት ነው ይሄ ነገር? የሆነ የሚባል ነገር አለ። እኔ ግን ብዙ ጊዜ ትቼው ነው መጥቼ ያን ሌላ ሰግጄ ለሌንም ሰግጄ ወይም ታጁዴን ሰግጄ እንትን የምለው ማለት ነው። እና እንዴት ነው እሱ ነገር? ብዙ የሚባል ነገር አለ። ባረከላህ። አንቺ ማታ ተነስቼ ተሐጁድ እሰግዳለሁ ብለሽ እርግጠኛ ከሆንሽ ምን ታደርጋለሽ መሰለሽ? ኢማሙ ዊትር በሚሰግድበት ጊዜ ከሱ ጋር ሰግይና እሱ ሶስተኛው ረካዓ ላይ አሰላሙ አለይኩም ሲል አንቺ ተነስተሽ 4 ረካዓ ታረጊያለሽ። አንቺ ተነስተሽ 4 ታረጊና አሰላሙ አለይኩም ትያለሽ። ይሄ ለምን ይጠቅምሻል መሰለሽ? መን ሰላ መዓል ኢማሚ ሐታ የንሰሪፍ ፈከአነማ ሰለ ሌይለ ኩሉ። ኢማሙ እስኪጨርስ ድረስ ከኢማሙ ጋር የሰገደ ሌሊቱን ሙሉ እንደሰገደ ይቆጠርለታል ስላሉ ነቢዩ ዓለይሂ ሰላቱ ወሰላም። እችን ለማግኘት
ዊትሩን ከሱ ጋር ስገጂ አሰላሙ አለይኩም እሱ ሲል ተነሺ አንቺ አሰላም አትበይ ተነሺና አንድ ጨምሪ 4 ሆነልሽ። ከዛ ደግሞ ለሊት ስትገቢ ቤት የምትሽውን ያህል ስገጂ ከዛ በዊትር ትደመድሚዋለሽ ማለት ነው። አሁን it makes sense? አዎ ያ እና እዛ እሺ ኢማሙ ጋር ዊትሩን እሱ ሲሰግድ እኔ ምን ብዬ ነው የምነይተው? 3ቷን ሊላህ ብለህ መስገድ ነው እኮ ምንም ንያው ለአላህ ብዬ ሰግዳለሁ ነው። ረመዳን ቅያም ረመዳን ረመዳን ማለለውም ምንም አይለውም። ኦኬ ዊትር አትይም ሊላህ ብለሽ አላሁ አክበር በይ። ኦኬ ምንም ችግር የለም። አሜን። መዲና ቴንክ ዩ። አይፎን ብሎ የወጣ ሰው አለ። ፕሊዝ ጎ ሄድ። አሰላሙ አለይኩም ረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ቴንክ ዩ። አይ ሃቭ አንድ ጓደኛ አለኝ ሁዘ ኮንቨርት እና በጣም ፈርቷል እና የሆነ አንድ ኢማም ወይ የሆነ ሰው ዳይሬክት ቢያደርገው የሚፈልግ እና ላይክ ብዙ ቁርአን የሚያስቀሩ ሰዎች አሉ ተከፍሏቸው፣ ግን I haven't met someone who ላይክ መንገዱን በትክክለኛው መድሐብ በትክክለኛው መንገድ ሊያስይዝ የሚችል ፍርሃትም አለ እና እንደዛ አይነት ሰው አውቃለሁ እና is there anyone who's willing to help እንደዚህ አይነት ሰው በዚህ አሜሪካ ውስጥ ብዙ ኢማሞች በእንደዚህ አይነት ሁኔታ ላይ ያግዛሉ፣ ግን I haven't seen በእኛ በኮሚኒቲያችን ደግሞ እንደዚህ አይነት ነገር አልተለመደም። ወይንም ደግሞ I haven't met anyone who's willing to help someone አዲስ የሆነ ሃይማኖት ውስጥ የገባ መስገድ እንዴት እንዳለበት ከፍርሃት ጋር የሚመጣ ሰዎች ስላሉ እንደዛ አይነት መርዳት የሚችል የሆነ ኮሚኒቲ ወይ አንዳንድ ነገር አለ ወይ? አበሻ ነው ሰውየው? አዎ አበሻ ነው። አበሻ የት ነው የሚኖረው? ቨርጂኒያ፣ ሜሪላንድ? ቨርጂኒያ። ኦኬ ቨርጂኒያ ፈርስት ሂጅራ ብራንች አለው። እንደዚሁም ሰላም ፋውንዴሽን የሚባሉ አሉ። እዛ አካባቢ እነዚህ 2 ኮሚኒቲዎች አሉ። ጀሚላ ትረዳሻለች። ከዚህ በኋላ እዛ አካባቢ ያሉ ልጆች አሉ በዲን ላይ የሚንቀሳቀሱ። ከአንዳቸው ጋር ከሁለታቸው ጋር ታገናኝሻለች ኢንሻአላህ። እሺ አላህ ይስጥልኝ ጀሚላ። ሆፕፉሊ ዩ ሃቭ ማይ ነምበር እና ኢፍ ዩ ካን separately chat ብታደርጊኝ ስልክሽን ትልክልኛለሽ እባክሽ። ሌላኛው ኦፕሽን ደግሞ ሪከመንድ ማደርገው ኡስታዝ ካሊድ ክብሮ ሰሞኑን ፕሮግራም ላይ ኢንፎርሜሽኑን ሼር ሲያደርጉ ሰምቻለሁ እና የኦንላይን ቁርአንም አለ። የዛ ተማሪዎች ካላችሁ እዚህ ውስጥ ኢንፎርሜሽኑን ብታስቀምጡትም እሱም ሌላኛው ጠቃሚ ሪሶርስ ሊሆን ይችላል ማለት ነው። እሺ አላህ ይስጥልኝ። እሺ አፍን ሌላ እጃ ላይም አይ ቲንክ እንግዲህ ኡስታዝ ዛሬ የነገሩንም አፕላይ ማድረግ እንዲችል ሰው ከዚህ በላይ እንዳንይዘው ድካምም ሊኖር ስለሚችል የማጠቃለያ ሀሳብ ሰጥተው እንድንጨርሰው ወደ እርስዎ ልመልሰው። ሼህ ካሊድ ባረከላሁ ፊኩም። የኛም ጋር ያው አዛን እየሰማችሁ ከሆነ አላውቅም፣ 10 አዛን ብሏል። ትልቁ ነገር እንግዲህ ቁርአን ነው። የተሰጠኝ አርእስት ቁርአን ነውና ከቁርአን ጋር እንታረቅ። ብዙ ጊዜ ወላጆች የሚያደርጉት ምንድነው? ልጆቻቸውን ሼህ ጋር ነው የሚልኩት። ቁርአን ያስተምራሉ፣ ምን ይላሉ፣ ራሳቸው ግን አይማሩ። ፐርፌክት የአላህ ብሌሲንግ ለማግኘት በአንድ ፋሚሊ ውስጥ የአላህን በረከት ለማግኘት ወላጆች ራሳቸው ተምረው ወይም ደግሞ ከልጆቻቸው ጋር እኮ ሲማሩ ያ የአላህ በረከቱ ይወርዳል። ልጆችም ደግሞ ሮል ሞዴል ይፈልጋሉ። ወላጆች ጥረት ሲያደርጉ ሲያዩ፣ የተማረ ወላጅ ሲያገኙ፣ ሰፖርት ሲያገኙ፣ የሚተገብር ወላጅ ሲያገኙ የበለጠ እነዛን ልጆች ነርቸር ማድረግ እንችላለን በዲን ላይ። ነገር ግን እኛ ራሳችን ዲስታንስ ላይ ሆነን ከዲናችን ልጆቻችንን ወደ ሼክ በመላክ ትምህርት ኢስላማዊ ስኩል በመላክ ሰክሰስ እናገኛለን ማለት ይከብዳል። ምክንያቱም ዛሬ እኛን ፈርተው እሺ ሊሉ ይችላሉ፣ ኤቭሪቲንግ ሊያደርጉ ይችላሉ። ነገ ከኛ ቁጥጥር ሲወጡ አባቴም እኮ እናቴም እኮ
እንደዚህ ነበረ ይልና እዛ መስመር ነው የሚሄዱት እና ለፍቶ ማና እንዳይሆንብን በረከቱ ሰስቴን እንዲሆንልን የአላህን ስብሓን ወተዓላ እገዛ እንድናገኝ እኛ እንማር፣ ከቁርአን ጋር እንታረቅ፣ ፐርስፔክቲቫችንን እንቀይር። ቁርአንን እንዴት ነው የምናነብበው? የቁርአንን ህይወት ለመኖር እስቲ አላህ ምን እያልን ነው? ወላሂ ኦባማ ወይም ደግሞ ትራምፕ አንድ ደብዳቤ ቢጽፍላችሁ ያችን ደብዳቤ ይዛችሁ ነው የምትዞሩት በሄዳችሁበት። ኤኒ ጋዘሪ ትራምፕ የጻፈልኝ ደብዳቤ ነው እያልን እናሳያለን። ሪኮግናይዝ አድርጎኛል ትራምፕ። ግለሰብ ቁጭ ብሎ ሽንት ቤት ላይ ሽንት የሚሸና ሰው አላህ ስብሓንሁ ወተዓላ የዓለማት ጌታ ይህንን ቁርአን ሰጥቶን እንዴት ነው ማናነበው? ወይስ ምን እያለኝ እንደሆነ ለማለት እንኳን ጥረት ማናረገው? እና እንፈር፣ እንመለስ ወደ አላህ። አላህ ምን እያለን እንደሆነ እንወቅ፣ እንተግብር፣ የቁርአንን ህይወት እንኖር። ወላሂ ከአኽራ በፊት ዱንያ ላይ ደስታን እናገኛለን። ዱንያችንን ያሳምርልናል፣ ህይወታችንን ያቀልልናል። ከቁርአን ጋር ታርቀው ከቁርአን ጋር ተመላልሰው አላህን ስብሓንሁ ወተዓላ አውቀው የአላህን ብሌሲንግ የአላህን ስብሓንሁ ወተዓላ በረከት የአላህን ውዴታ የሚያገኙ አላህ ያድርገን። አላህ የሰማነውን በልቦናችን አውለን በተግባር መንፈጽም ያድርገን። ወጀዛኩም ላሁ ኸይር። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ወዓለይኩም ሰላም ወረሕመቱላሂ ወበረካቱሁ።